አንቺ ዘረቢስ መዘዝ ይዘሽብኝ አትምጪ በቃ ተይኝ ይበቃል በቃ እኔ ከዚህ በላይ አልችልም በቃ ይበቃችኋል ለሊ ዝም ብለሽ አቀባጥሪ ከመንተል ለኔ በቃ አልፈልግም የአባቴ ጠላቶች እዚህ መመለሴን አውቀዋል ምን መቼ ነው ግን አንተኛ ቤት የምትመጣው እናንተ ቤት ኢላ ሴት ነው ያለው ቆይሽ አባቴ ሴት ነው ያለው ቆይ አንቺ በሷ ጥርስ ምን አስቀናሽ ስለሱ ማሰብሽን ተይው ግዴ ነሽ እማዬ ገጀሯ አመለጠ ማለት ሸቤ ቢገባ ራሱ ለመውጣት መላጣ እግሯን ሰብሬ ነው ማስቀምጥ ለነገሩ እኔ ነኝ ጥፋተኛ አንተና ነኝ ቄንጤ መምጣቴ በቃችሁ በቃ አትጩሁ በቃ አልፈልግም አትጩሁ በቃ አይሆንም አንተ ሰው ተመለስ ብያለሁ ወይ ካልሆነ በቃ ወደ ገጠር ነው ዛሬ ኤላ ያልመጣም እንዴ እሱም ጋር እንሄዳለን አንቺ የፈለግሽበት ቦታ ሁሉ እንሄዳለን እሺ በቃ እንሄዳለን ከዛ በፊት ግን ተረጋጊ ምግብ መብላት አለብሽ ግን እኮ እኔ ማሚ ያልሰራችውን ምግብ አልበላም እኔ እኮ የሚያመኝ ሌላ ሰው የሰራው ምግብ እየበላው ነው ማዘሯ እኮ የኔ እናት ናት እሷ የሰራችውን ነው እኔ የምበላው እና ልብላ በደንብ ትበያለሽ በልስቲ አይ እኔ ከኤላ ውጪ ማንም ሰው እንዲያጎርሰኝ አልፈልግም ምንድነው ኤላ ልጄ ተረጋጋ እንጂ አልበዛም እንዴ እኔ ከዚህ በላይ አልችልም ማዘር በቃ ይበቃችኋል ይበቃል በቃ እኔ ከዚህ በላይ አልችልም በቃ ይበቃችኋል ለሊ በቃ እንዳትጠቀኝ አያ አይደል ያንተ ስሜታዊ መሆንና መናደድ ምን እንደሚያመጣ ለሊ ምንድነው ይሽው ለሊ እንዳትጠቀኝ በቃ ዘመዶ ላይ ሞቶልኝ ውሳሲልኝ ይሄን ነው አልፈልግም በቃ አትጠቀኝ በቃ አልፈልግም በቃ ልቀቀኝ በቃ አልፈልግም ልቀቀኝ በቃ አልፈልግም አንተ ቀሚያስ እንደዚህ ባለሙያ ነች ያበደሙያ ያላ ታፋሉ እንኳን አይሰጠኝም ምንድነው ማስጮክ ወንድምሽን ጥሪው እሱ ዜል ወዴት ሄደ አንቺ እንኳን ታሪኬን ያወቅሽ በዚህ ልክ እንዴት ተጨክኝብኛለሽ ማዘሯ ላይ ጨከነ ሰው ሊያሳዘነኝ አይችልም ገጀራው በገል ራሱ ውስጤ ነው እሺ እንዴ አዎ አንተን ሲጥ አድርጎ ነበር መግደል ታረጋጊዋለሽ አልተጠራጠርም ግን መሞቴ ለአንቺ ጉዳት እንጂ ጥቅም የለውም እንዴት ሱን ታውቂዋለሽ የማን ልጅ እንደሆንኩ ብትሞቱ የሚገርማት ይመስላል ጭራሽ ምንም አይመስላትም እንደውም እንደተገላገለች ልታስብ ትችላለች አንተም በሷ ተናው እንደዚህ ጨካኝ አንኩ ታውቂያለሽ እንግዲህ እኔ የፈልጋት ነበር ምን እንዳደረገችብኝ ታውቂያለሽ ሰማኛለህ ምንም ብታደርግ እናት ናት እሺ ይኸውልሽ ስለ እናቴ ልታስረጅኛት ሞክሪ ታውቂያለሽ ምን ያህል ጊዜ እንደጠበቅኳት አይደለም አንቺ ባቡሬ ያውቃል ቆይ ጓደኝነታችሁ ለመቼ ዝም ብለሽ አቀባጥሪ ከመተል መጀመሪያ የከዳኝ እሱ ነው ከሀገር ልንውጣ ስንት ነገር አመቻችቼ ያበላሽብኝና ጥሎኝ የጠፋው እሱ ነው የፈለገ ነገር ይሁን በማዘሯ በኩል ልትጎዳው ማሰብ ቃሽምናትህን ያሳያል ይኸውልሽ እኔ እሱን ወይ ለመጉዳት ወይ ለመበቅ እዩ እንዴት ነህ ይመስገን እንዴት ነሽ ምን ነው ችግር አለ እንዴ አረ የለም ዶክተር ማሚ ይዘሻት ነው ያላልከኝም እንዴ እንዴት ነህ ዶክተር ይመስገን እናቴ እንዴት ነሽ አንድ ቀን መንገድ ላይ ተገናኝተን ነበር አስታወስክ አዎ እናቴ አስታወስኩኝ ደህና ነሽ ይመስገን እንዴት ነህ ዶክተር ሩታ ስለለሊ ነግራሻለች አይደል ማሚ አዎ ሰምቻለሁ ለሊ እንዴት ነህ ዶክተር ለሊ ብዙ ነገሮች ረስታለች የምታስታውሰው በፊት ተማሪ ያለች ነበረው ጊዜና እናት አባቶቿ ያሉበትን ጊዜ ነው እኔም እኮ እኔን ማሚ ብላ ስትጠመጠምብኝ ከዚህ በፊት አድርገው ስለማታውቅ ግርም ነበር ያለኝ አሁን ከዚህ በኋላ እንደናቷ ልታይ ስለምትችል ልክ እንደሆነች እንዲሰማት እንደናቷ ልትሆኝለት ትችላለሽ ምን አለበት ታዲያ ይሄ ቀላል ነገር አይደል እንዴ ቀላል አይደለም ከባድ ነገሮች ሊኖሩ ይችላሉ እናቴ ባቡሬንም ሩታንም ረስታቸዋለች ይሄ ደግሞ ቀላል አይደለም ለኔ አታስብ ዶክተር እስከሚሻላት ድረስ ለሊ እኔ ቤት መቆየት ትችላለች እንደዛ ቢሆን ደግሞ ይበልጥ የተሻለ ይሆናል ለሊ ከኛ ጋር ልትኖር አዎ እኛ ቤት ይመቸታል ደግሞ ብቻዋን አትሆንም በዛ ላይ ደግሞ አዴ ስለሌለሽ ለሊ ትጎዳለች እነዚህ ነገሮች ለማስረዳት ነበር የጠራሁሽ እና ደግሞ በተጨማሪ አራምልሽ ለለሊ ስለማማት እንገራት አሁን እንደዚህ ያለችበት የደስታ ስሜት ጥሩ ነው ይበልጥ ደስተኛ የምትሆንበት ነገር አድርጉላት እሺ ዶክተር እንዴት ነው ግን ለሊ ደህና የምትሆን ይመስልሃል የኛ ጥረትና የፈጣሪ እርዳታ ተጨምሮበት ደህና ትሆናለች የሚል ሐሳብ አለኝ እሺ ዶክተር እናመሰግናለን ሩታ ውጭ ተጠብቅሻለሽ ሩታ ሳተርሽ ይዘሻ ስለመጣሽ አመሰግናለሁ ደግሞ ደስ ምትልናት ነች ያለች እናቴ ኮርለች ማክስቴ ናት ዶክተር አረ አውዩ መቼ ነው ግን አንተኛ ቤት የምትመጣው እናንተ ቤት አዋ አትመጣም ምን አለ እናንተ ቤት አሹ ሮማን ብዙ ሰው አለኛ ቤት ልጎበኛቸው ነው
አረ ያው እኔና ማሚን በዛው እንድትጠይቀን ነው። ለግብዣሽ አመሰግናለሁ ሩት። እሺ መቼ ትመጣለህ? ግዴታ መምጣት አለብኝ? አዎ ብትመጣ በጣም ነው ደስ የሚለኝ። እሺ በቃ ስራ በማይኖር ጊዜ እመጣለሁ። መቼ ነው ስራ የማይኖርክ? እኔም እሷን ከነሱ ጋር አገናኝቼ እመጣለሁ። እሺ ልጄ እንግዲህ ፈጣሪ ያግዝ። ሌላ ምን ይባላል? ማሚ ልሽሽ? አይ በዚህ ሁኔታ እንዴት ጥላት ትወጣለህ? ቆይ ይሄ ቤት ኤላ ቤት አይደል እንዴ? እናንተ እዚህ ምን ትሰራላችሁ? እኔስ ለምንድን ነው እዚህ ያለሁት? አጅሪት ምን ፈልክ? መቼስ አንቺን ጨጎጊት ፈልጌ እንዳልሆነ በደንብ ታውቂያለሽ። ሩባኔ ወዴት ገብታል? አሞኛል ብላ ተጋድማላለች። ውይ የኔ እናት ምን ሆነችብኝ? ምን ነካት? አላውቅላት። ታዲያ ወዴት ሄዳ ነው? አትሰማም? እንደሹ አሟት ተጋድማለች። ምን ነካት? እኔ እኮ ድምጧ አይስጠፋብኝ ጊዜ ምን ሆና ብዬ ነው። ምንም አልሆነችም፣ ስታስመስል ነው። ቆይ አዴ ምን ሆናለች? ለምን ነው ስልኳ የማይሰራው? ቆይ ለምን ነው ድምጿ የጠፋው? ዶክተር። አቤት ቤዛ፣ ምን ፈለግሽ? አይ ምንም ዶክተር፣ ያው ስለ ለሊ ጠይቅ ነበር። ለሊ እንዴት ሆነች? ደህና ነች፣ አንቺ አትጨነቂ። እሺ ዶክተር፣ ግን እኔ ማግዝ ነገር ካለ አለው። እሺ ብዙም ታግዥ ነገር ይኖራል። እኔና አንቺ ለለሊ እናስፈልጋታለን። አዎ፣ ግን ለምንድን ነው ለሊ እዚህ ሆና እንድታከም ያላደረገው ዶክተር? እዚህ መሆኗ የታማሚ ሰው ስሜት እንዲሰማት ያደርጋል። ስቶሪ አንቺ ስራ እንጂ የሲስተር ስራ እኮ አይደለም። ቤዛ ወደ ስራሽ ተመለሽ። እሺ ዶክተር፣ ግን ስትፈልገኝ አለው። ያው ስለ ለሊም ደግሞ አዲስ ነገር ካለ ንገረኝ አደራ። እሺ እኔ እኮ ባቡሬ ነኝ። ያንቺ ቤኪ እንዴት ዋላችሁ? ማሚዬ ይሄ ልጅ እንዴት ነሽ? ማሚዬ ደህና አይደለም። እንዴት እዚህ ቤት ታሽን ትሄጃለሽ? ይቅርታ ለሊ። ማሚዬ እሷ ለምን ይዘሻት መጣሽ? በጣም ነው የምታስጠላው። ሩታ እኮ ናት። ረሳሻት እንዴ? ሩታማ የልጅነት ጓደኛዬ እኮ ናት። እንዴት እረሳታለሁ? ግን ደህና ነሽ? አይ ደህና አይደለሁም ማሚዬ። ከዚህ ቤት ይዘሽኝ እንጂ ይሄ ቤት በጣም ይጨንቃል። በቃ እንሂድ። እሺ ነይ እንሂድ። ልወስዷት ነው ማዘር? አዎ እዚህ ብቻዋን መሆኗ ጥሩ አይደለም። በቃሽ፣ እየመጣሁ ጠይቃታል። ማሚዬ እሱ የሚያወራውን ዝም ብለሽ አትስሚ። ጥሩ ሰው መስሎሻል። እንሂድ በቃ። ለሊ። አቤት። ቻውቲኝ ባይ ማሚ። እንሂድ። ምን ማለት ነው ብርሃን? ምን ሆኗል? የሆነ ችግርማ ሳይፈጠር አይቀርም። መሄድ አለብኝ። እዛው ሆኜ ማጣራት አለብኝ። አቤት። ቆይ ማን ፈቀደልሽ? ምኑ? እዚህ መግባቱ ምን ችግር አለው? ዴቭ ደግሞ ትናንት ታምሽታ ነው የመጣው። ሚስቴ ጋር። ሚስትህ እኮ እዚህ የለችም ነው ወይስ አደይ ላይ እየደረበ? ፍቅር። እና ምን እያልክ ነው? ምንም አላልኩ። አንቺ ስለኔ ህይወት አይመለከትሽም። ከሰልሽ ከመኝታ ቤት ውጪ። እሺ ለምን ትናደዳለህ? ስራሽ ነዋ። አይታወቅሽም? ምን አደረግኩ? ያደረግሽውን ጠንቀቀሽ ታውቂያለሽ። እዚህ ክፍል የመጣሽው ደግሞ ያለ ምክንያት አይደለም። ይኸውልሽ ፍቅር፣ እኔ ደግሞ መዘዝ አልፈልግም። መዘዝ ይዘሽብኝ አትምጪ። በቃ ተይኝ። እኔና እህትሽን የምትወጪ ከሆነ ግድ የለሽም። ስለሱ ማሰብ እንኳን ተይ። እንዴት ማይ? በብዙ መልኩ አደይ፣ በደንብ መጠንቀቅ አለብሽ። ግራ እያጋባሽ ነው። ከማንም በላይ እኮ አንቺ ከጎኔ ሆነሽ እንደምትደግፊኝ አስቤ ነበር። እንዴት አደይ? በሁሉም ነገር ማይ፣ ሁሌም ከጎኔ የምትሆኝ መስሎኝ ነበር። ይቅርታ የኔ ልጅ፣ ከማንም በላይ አንቺ የሚወድሽንና የምትወጂውን ብታገቢና በደስታ ብትኖሪ ደስታዬ ነበር። ግን ምን ዋጋ አለው? አይሆንም። ለምንድን ነው የማይሆነው? ለምን አይሆንም ማይ? አደይ እማዬ ንገሪኝ፣ ለምንድን ነው የማይሆነው? ብርሃን፣ ሂጂና የእህትሽን ሻንጣ አምጪ። እህቴ ልጅ ነው እንዴ? አዎ ልሂድ። አባዬ ብዙ ነገር ደግሶልኛል። አባዬ እንደዚህ ያደርጋል ብዬ አልገመትኩም ነበር። ግን የማይሆን ውሳኔ ነው እየወሰነ ያለው። እሱማ ልክ ነሽ። በጣም ያስደነግጣል። ግን ቶሎ ካልተመለስኩኝ አባዬ ይለቀኝ። ለዛ ሰውዬ ይድረኛል። አምኜው ነበር።
ግን አባዬ ቃሉን አልጠበቀም። የጠየኩሽ እኮ ነው ለምንድን ነው ሰው ቤት የመጣ ነው? ለሊ ትንሽ ጊዜ እዚህ ከኔ ጋር መቆየት ትችላለሽ። አንቺ ስለምን እዚህ ትኖሪያለሽ? ማሚዬ ቆይ አባቴስ ከአባቴ ጋር ተጣላችሁ እንዴ? ለምንድን ነው ተለያይታችሁ የምትኖሩት? ለልዬ ተረጋጊ፣ ሁሉም ነገር ይስተካከላል። እንዴ ለምንድን ነው የሚስተካከለው? ተጣልታችኋል እንዴ ማሚ? አልተጣላንም ለሊ፣ አባትሽ ለስራ ፊልድ ወጥቶ ነው። እንዴ ታዲያ ለምንድን ነው ወደ ቤታችን የማንሄደው? ማሚዬ ይሄ እኮ የኔ ቤት አይደለም። ቤት ቀይረናል ለሊ። መቼ? ያው ከዛሬ ጀምሮ እዚህ ቤት ውስጥ ነው የምንኖረው። የምርሽን ነው ማሚ? አዎ ለሊ፣ ነይ እንግባ። ለሊ ግን ምን ሆነ ነው? እኔ ምን አውቂያሹ? የማታውቀው ሰው ማንንም ወደ ቤት ውስጥ እንዳታስገባሽ። እሺ ትዬ። ለሊ የመርሳት ችግር ስላጋጠማት አደራችሁን ምንም ነገር እንዳትሏት። እሷ የምትለውን ነገር ብቻ ስሟት። ቆይ ግን ትዬ እኛንም ረስታናለች? ለሊ ሁሉንም ነገር ረስታለች። ያው እኔንም አስታውሳኝ አይደለም እናቷ መስያት ነው። አሹ አደራህን ላልተወሰነ ጊዜ ለሊ እዚህ ነው የምትቆየው። እንዳታስከፏት፣ ተንከባከቧት። እሺ ብርቄ እንዴ መቼ መተሽ ነው? ቤተሰቦችሽ ሄደሽ አልነበር እንዴ? ምንድነው ስለፈልፊው? ደግሞ በጣም አምሮብሻል። አባትሽ እንዴት ናቸው? ተሻላቸው? ለሊ ምን ነው ማሚዬ? የብርቄ አባት እኮ ስለታመሙ መስሎኝ ገጠር ሄደች። ብርቄ ማናት? አንቺ ምንድነው የምትለፈልፊው? እኔ ነው እንደዚህ የምታናገረው? ብርቄ አዎ አንቺ እዚህ ምን ልትሰሪ መጣሽ? ፍቅር ተይ ቲማዬ አታትም እንዴ በገዛ ቤት እንዴት እንደምትው? ፍቅር ካሁን በኋላ ለሊ ለትንሽ ጊዜ እዚህ ነው የምትቆየው። ምንም አይነት ንትርክ ጭቅጭቅ አልፈልግም። እንዴ እንዴት ሆኖ ነው ለሊ ከኛ ጋር የምትኖረው? ቤቷስ? እሱን እንነጋገራለን። ፍቅር እንዴ ምንድነው የምንነጋገረው? ለሊ ለምንድን ነው እዚህ የምትሆነው? እዚህ መሆን አትችይም አንቺ። ቆይ እንዴት ነው የምታናግሪኝ? ብርቄ እኔ እኮ እንደ ጓደኛዬ ስለማይሽ ነው ስለ ቤተሰቦችና ስለ አንቺ እየጠየቅኩ ያለሁት። አንቺ ለምን በስርዓት አትመልሽልኝም? በስራ ጠይቂሽ ለምንድን ነው በስርዓት የማትመልሽልኝ? አቤት በቤቴ መተሽ ልትናገሪኝ? አረ መድኃኒቶቹ እኮ አዲስ ናቸው። እንዴት የቆየን ስታት አለ። እሺ በቃ ቼክ ላድርግና እነግርሃለሁ። እሺ ቤዛ እስካሁን ለሊት ተጠቀመቻቸው መድኃኒቶች ምን እንደሆነ ማወቅ ይችላል? አዎ ቤዛ ሲመስለኝ አንቺ ጋር የተመዘገበ አይደለም። ከመጀመሪያ ጀምሮ ምን መድኃኒት እንደተጠቀመችና ብዛታቸውን በዝርዝር ታመጭልኛለሽ? እሺ ዶክተር አመጣለሁ። ደህና ነሽ ግን? አይ ትንሽ ራሴን ያመመኝ። መድኃኒት ወሰድሽ? አይ አልወሰድኩም ዶክተር። ለምን? በይ በቃ በአፋጣኝ የመድኃኒቶቹን ዝርዝር አንጭልኝ፣ በዛውም ሳምፕሎቹን ይዘሽልኝ። መድኃኒት? አዎ ቤዛ ሌሎች ሰዎች ማማከር ይኖርብኛል። የለሊ ሁኔታ ከባድ ደረጃ ላይ እየደረሰ ነው። ደህና ማትሆንና በዚህ ሁኔታ መቀጠል ከሆነ ልናጣት እንችላለን። ውይ ምስኪን ለሊ። በቃ እሺ መጣሁ ዶክተር። ባቡሬ ምነው ችግር አለ? አዎ ችግር አለ። ምን ነው? እኔ አልቻልኩም ዶክተር፣ በጣም አቅቶኛል። ቆይ እንዴት ነው እንደዚህ የምንቀጥለው? ኦኬ እነዚህ ዝርዝሮቹ ናቸው? አዎ ሁሉም እዚህ ላይ ያለ ቼክ ማለት ይችላል። እሺ ቤዛ ግን ደግሞ በጣም ታዋቂ ነው። አዎ ዶክተር ሁሉም ያውቁኛል። ግን የመጡትና የማያውቁሽ ሁሉ ስለ አንቺ መልካምነት ሲያወሩ ሰምቼ አላውቅም። እኔ ስለማያውቁኝ ነው ዶክተር፣ በፊት እያሰቡኝ ነው። እኔ ግን ሁሉም ነገር ረስቼዋለሁ። ኧረ ረሳሽው? አዎ እኔም እኮ ብዙ ነገር ሆኛለሁ፣ ግን ይኸው ረሳሁት። ያለፈው ነገር መርሳትና ለነገ መኖር መጀመር መልካም ነገር። አዎ ዶክተር ልክ ነህ፣ በጣም አልተሳሳትም። እሱን ታዲያ በምን እርግጠኛ ነህ? ምኑን? ቤዛ ለመቀየር ዝግጁ መሆኗን ነው። ሲጀመር እንዴት እሷን አምና እንደዚህ አይነት ትልቅ ኃላፊነት ትሰጣታለህ? አታውቃትም ነው ወይስ እያወቅህ? እስኪ ንገረኝ፣ ስለ ቤዛ ምን ነገሮችን ማወቅ አለብህ? በጣም ብዙ ነገር ዶክተር፣ ብዙ ነገሮችን ማወቅ አለብህ። ተው እንጂ ባቡሬ፣ ዶክተር እንዲጠላኝ ብለህ እንደዚህ አትናገር። ባቡሬ
እዚህ ምሰለሽ ይሄ እኮ ጤናቸውን ያጡ ሰዎች መተው የሚታከሙበት እረፍት የሚያደርጉበት ቦታ እንጂ ማንም ሰው በግል ጥላቻ እየመጣ የሚጣላበት ቦታ አይደለም። ቤዛ ምንድነው የምወደው ልጅ እንዳላገባ የከለከልሽ? እስኪ ምክንያትሽ ይሄ ነው ብለሽ ንገሪኝ። ቆይ እንዴት ብዬ ነው ይህን ቃል የምናገረው? እንኳን ለመናገር እኮ ለማሰብ ይከብዳል ልጄ። ምን ብዬ ልናገር? እንዴት ልንገርሽ? አንቺና አብርሃም ማለት እኮ ለእኔ አንድ አይኔ ናችሁ። እናንተ ደግሞ ክፉ ነገር ሲደርስባችሁ ማየት አልፈልግም። እሺ በቃ አንቺ ተመለሽ፣ እኔና አብርሃም እንሄዳለን። አየኝ አልመለስም። አይኔ እያየ መኪና ውስጥ ገቢ ሳላይ መመለስ የለም። መንገዱ እኮ እንዳይደክምሽ ብዬ ነው። ግድ የለሽም፣ አይደክመኝም። እልቅዬ ነይ እንሂድ ሳይደርሱብን። ነይ ወሬ ነው አይደል? አጎቴ ምን አገባ? የትስ ብትሄድ ምን ቤት ነው? የትም ሄዳች። አጎቴ ወደ መጣሁበት እመለሳለሁ። መቼም ቢሆን እናንተ ያሰባችሁትን ነገር አላደርገውም። እሺ አደይ ነይ ሂጅ ልጅ። እማዬ ምንም ቢሆን ምንም ቢፈጠር እወድሻለሁ። መውደዴ ነው የቀንሰው። ራሳችሁን ጠብቁ። አይሆንም። አንተ ሰው ተመለስ ብያለሁ፣ ነግሬያለሁ። የፈለጋችበት ትሄድ። ምን ቤት ነው? ሰራተኛዋ አደይ ክፍል 181 ተለቋል። ውዶችዬ እንግዲህ አደይ ከገጠር ወደ ከተማ መታለች፣ አምልጣ ማለት ነው። ውዶችዬ ቤዛን እንግዲህ ባቡሬ አንቋታል፣ ስራዋ ታውቆባታል። የፍቅር እናት እንግዲህ ሊልየን ወደ ቤቷ አምጥታ እስኪሻላ ድረስ ከኔ ጋር ትቆይ ብላ ይዛት ሄዳለች። ውዶችዬ ግን ከፍቅር ጋር በጣም ተጣልተዋል። ቪዲዮን እስከ መጨረሻው ሰላም ሰላም፣ ውድና የተከበራችሁ የኔ ቻናል ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ብዛት ይበልልኝ። ለኔ ቻናል አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሻር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ። ማለት የፈለጋችሁትን በሙሉ ኮሜንት ላይ አስቀምጡልኝ ማለት ነው፣ አመልሳለሁ። ውዶችዬ ሰብስክራይብ ስታደርጉ ደግሞ የደወል ምልክቱን እየተጫናችሁ ቢሆን ይመረጣል። እንዲሁም ደግሞ ላይክ ሻር አድርጉልኝ ፕሊስ ውዶችዬ፣ በይራ እንዲወጣልኝ። እንግዲህ በዛሬው ክፍል ውዶችዬ ሊልዬ እንዳያችኋት ምግብም እየበላች አይደለም፣ ከኔንም በማታል ነው እንትን የምትለውና እንግዲህ እንደምታዩት የባቡሬ እናት ወይም ደግሞ ማዘሯ ከጎኗ አብራ አለች ማለት ነው። ነገር ግን እሷንም ረስታታለች። የእናትሽ ጓደኛ ነኝ እያለች ነው እያታለለቻት ያለችው ማለት ነው። እንግዲህ ባቡሬንም በፍጹም ልትቀርበውና ልትግባባው አልቻለችም። እየፈራው ነው፣ ወግድልኝ፣ ሄድልኝ፣ አንተ ማነህ ነው እያለች አለችው ማለት ነው። እንግዲህ የምታስታውስ ኤላንና እናትና አባቷን ብቻ ነው ማለት ነው። የበፊት ፍቅረኛዋንና እናትና አባቷን ብቻ ነው ማለት ነው የምታስታውሰው። እንግዲህ ባቡሬና ማዘሯ ምግብ አብልተዋት ከጨረሱ በኋላ እንግዲህ በስተመጨረሻ እንግዲህ ውጦልኝ እያለቻቸው ነበር ማለት ነው። ከዛም እንግዲህ ባቡሬ አቅፏት ለማረጋጋት ሞክሮ ነበር፣ ነገር ግን አልተቻለም። ወዶች እንግዲህ ማዘሯ ወጣ ወደ ነቅምጥል ሄዳለች። ከዛም እንግዲህ የፍቅር እናት መታ ለማረጋጋት ሞክራለች። ከዛ ሩታ ለምን ዘሻት መጣሽ? እችኮ ከኤላ የት ጋር ታጣላኛለች እያለቻት እንግዲህ ስትላን ነበር። እንግዲህ የፍቅር እናት ወደ ቤቷ ወስዳታለች። ከወሰደቻትም በኋላ ግን ፍቅር ወደዚህ ወደኛ ቤት ለምን ዘሻት መጣሽ ብላ እንግዲህ እናቷ ስትቆጣት ነበር። ከዛም እንግዲህ ፍቅርን ደግሞ በሌላ ስም ሰይማት ስትጠራት ነበረ። አባት ተሻለ ወይ ምናምን እያለች እንግዲህ ስትላት ነበር። ነገር ግን እንደዚህ ስትላት ፍቅር ደግሞ ያው ራሷ መሳቷን ስላላወቀች በጣም ስትቆጣት ነበር ማለት ነው። ወዶችዬ በጣም ከባድ ነው። የፍቅር እናት እንግዲህ ተይያ ላይ ልጇን እየተቆጣቻት ትገኛለች ማለት ነው። ውዶችዬ እንግዲህ ቤዛ ስራዋ ታውቆባታል። ባቡሬ አጋጣሚ ወደ ዶክተሩ በመሄድ የሊሊን ጉዳይ ለማዋራት ሲሞክር እንግዲህ ዶክተሩም ሳይደርስበት አልቀረም ማለት ነው። የተሳሳተ መድኃኒት እንደተሰጠች እንግዲህ ሳይደርስበት አልቀረም። ከዛም እንግዲህ ባቡሬ
ማለቴ ዶክተሩ ቤዛን እስኪ የሊሊ የወሰደችው መድኃኒት አምጭልኝ በማለት እንግዲህ ብሏታል። እሱን ልታመጣ ስትሄድ ባቡሬ ደግሞ መጥቶ ነበረ። ባቡሬ ደግሞ ከዶክተር ጋር እያወራ እያለ ቤዛ ስትመጣ ምን ልታረግ መጣች ቤዛ በማለት እንግዲህ ባቡሬ ዘሎ ጉሮሯን አንቋት ነበረ። ከዛም ዶክተሩም እንግዲህ ገልግሎ ተውተው ብሎ እንግዲህ መካክሮታል ባቡሬ ማለት ነው። ቤዛም ወጣ ሄዳለች። ነገር ግን ወረቀቱን የሊሊ የወሰደችው መድኃኒት አምጥታለታለች። እንግዲህ ዶክተሩ ቀጣይ ክፍል ይደርስበታል ብዬ አስባለሁ። ውዶችዬ እንግዲህ ዶክተሩ ስለ አደይ ስልክ አለማንሳት በጣም ተጨንቆ ተደጋጋሚ ሲደውላት ነበረ። እንግዲህ ዶክተሩ ከካናዳ ካለው ጓደኛው ጋር እየተወያየ የሊሊን ውጤት ቀጣይ እንግዲህ ይፋ የሚሆን ይሆናል ማለት ነው። ውዶችዬ በጣም ከባድ ነው። ሊሊ ወደ ራሷ ትመለስ ታስታውስ እያላቸው ኮሜንት ላይ ያስቀምጡልን። ውዶችዬ እንግዲህ አደይ እንዳያቸዋት አባቷ ለሌላ ሰው ሊድራት ነበረ። ነገር ግን በዴብ አስመስሎ እንድትሄድለት ወደዛ ናይ ልጄ በማለት ሂዶ እንግዲህ ውዶችዬ አደይ ያው እንግዲህ ከአባቷ ማምልጣ ወደ ቤትም ሳትገባ እናቷን እንግዲህ መሄድ አለብኝ በማለት መንገድ ላይ ሻንጣዋን እንዲያስመጡላት በማድረግ ሻንጣዋን ብርሃን አምታላት እንግዲህ ወደ ከተማ ተመልሳለች። ከመሄዷን በፊት እንግዲህ እናቴ ተቀይሜሻለሁ፣ ምክንያቱም ዴቭን እንዳገባ ሳልፈቀድሽልኝ በጣም አዝናለሁ በማለት እንግዲህ ያዘነችውን እና ብሶቷን ነግራታለች ማለት ነው። እናቴቱም በፍጹም እሱ ልታገያችም በፍጹም አንቺም እህትሽም ሁለታችሁም ጥሩ ሁኔታ ላይ ስላላደላችሁ እህትሽም ስለምታፈቅረው ብላ ግን አልነገረቻትም። ነገር ግን ያው ማይሆን ነገር ነው። ስለዚህ እባክሽን ልታገቢው እሱ ልታገቢው አትችይም በማለት እንግዲህ አደይን ተቆጥታ ሰዳታ ላይ በስተመጨረሻ ግን ሻንጣዋን እዛ ስትወጣ አጋጣሚ አባቷ እስከ አሽከሮቹ ደርሶባታል። ከዛም ግን ሩጣ አምልጣለች ማለት ነው። እናቷንም ገፍትረው ጥለዋት እንግዲህ አንደኛው ከሷ ጋር አንደኛው ደግሞ ከእናቲቱ ጋር ቆሞ ነበር ማለት ነው። ውዶችዬ አደይ እንግዲህ ምንም መሆን የለባትም ወደ ከተማ ተመልሳ እንግዲህ ህይወቷ ከዴቭ ጋር ትቀጥል የሚል እንግዲህ ላይክ ሸር አድርጉልኝ ፕሊዝ። ግን እናቷ ካልፈቀደች ምንም ማድረግ አይቻልም። እንግዲህ አደይ ያው እናቷ ካልፈቀደች ዴቭንም አይሆንም ብላ ማለቷ አይቀርም ማለት ነው። ውዶችዬ ቪዲዮን እስከ መጨረሻው እዩት። እንግዲህ ገጀሮ አሁንም እንደታሰረ ነው። አስረው እያሰቃዩት ነው። ውሃ ለምን አሰጡኝም? ለምንስ ነው ማታዩኝ? እየመጣችሁ ማታዩኝ እያለ እንግዲህ ቅምጥልን ማት ሲወርድባት ነበር። ነገር ግን ቅምጥል ደግሞ አንተም እናቴን አሰቃይታታል አይደለ? ስለዚህ እኔም ተሬን አንተን ማሰቃየት አለብኝ እያለች እንግዲህ ስራውን ስትለው ስትበቀለው ነበር ማለት ነው። ውዶችዬ እንግዲህ ሊልዬ እናሹንም እነሮማንም ማንንም አታስታውስም እና እንግዲህ ከመጣች በኋላ እንዴት ነች ሊሊ ሳንጠይቅሽ ይቅርታ ብለው ስጠይቋትም እነማን ናቸው ደግሞ እነዚህ በማለት እንግዲህ ምላሿን ሰጥታቸዋለች ማለት ነው። ከዛም እንግዲህ እትዬ መለስ ብላ ለናሹና ለነሮማን አስረድታቸዋለች ማለት ነው። እሷ ራሷ እንደሳተች አስረድተዋለች። ይቅርታ ወዳጅዬ። ለማንኛውም እንግዲህ አቤ ወይም ደግሞ አበበ የሄለን ባል እንግዲህ እሱን እንትን የሚሉት የሚጣሉት ሰዎች ወደ አለበት መጥተዋል ማለት ነው። እንግዲህ አሜሪካ ይዘሽ ልሄድ ነው በማለት ለሄለን ነግሯታት አግብቼሽ አሜሪካ ይዘሽ ልሄድ ብሎ ቢላትም በፍጹም አጎቴን ጥዬው ልሄድ አልችልም፣ ወደዚህ ወደ ከተማ የመጣሁትንም አንተም ብዬ ነው በማለት እንግዲህ ግጥም አድርጋ ነግረዋለች። እሱ ግን በጣም ከፍቶታል። ምክንያቱም ጥሏት መሄድም አይችልም፣ አግብቷት እንዳይሄድም ደግሞ እኔ አሜሪካ መሄድ አልፈልግም ብላለች። እንግዲህ ውዶችዬ ምን ማድረግ እንዳለበት ግራ ገብቶታል ማለት ነው። በዚህ መካከል እንግዲህ ምን አስበ ነው ምን ሆኖ ነው ስትለው እሱ ደግሞ እሷን ላለማስጨነቅ ብሎ ሁኔታውን ውስጡን የከፋውን ለመናገር ከብዶታል እና እሷ ደግሞ ካልነገርከኝማ የሆነ ነገር አለ ብላ እንግዲህ ጣጥለው ወጣለች ማለት ነው። ውዶችዬ ትንሽ ይከብዳል። ምክንያቱም እሷ እሱን መረዳት አለባት፣ እሱ ደግሞ እሷን መረዳት አለበት ማለት ነው። ውድና የተከበራችሁ የኔ ቻናል ቤተሰቦች እንግዲህ የዛሬው ክፍል ከብዙ በትንሹ ይህን ይመስል ነበር። ቀጣይ ክፍል እስከምንገናኝ ደህና ሰንብቱልኝ። እንግዲህ መልካም የጥምቀት ዋዜማ ብያለሁ። ሰሞኑን እንግዲህ ያው የጥምቀት ዋዜማ ነው።
እንግዲህ በዓሉ የሰላም የፍቅርና የደስታ ያድርግልን። መድኃኒዓለም በሰላም ተከብሮ እስኪፈጸም ድረስ እግዚአብሔር ከኛ ጋር ይሁን፣ ከሁላችን ጋር ይሁን። መላው የሀገሪቱን ሕዝብ ቤተሰቦቻችን ሁላቸውን የሚጠብቅልን ውዶችዬ። ለሰው ልጅ ሰላም ነውና ሰላም ወሳኝ ነው። ከምንም በላይ ሰላም ወሳኝ ነውና ሰላም ይስጠን። ሀገራችን ሰላም ያድርግልን። ህዝባችንን ልቦና ይስጥልን። ወደ ፈጣሪያችን የምንመለስበትን ጊዜ ያምጣልን። ወዶችዬ መልካም ምሽት ተመኘውላችሁ። እወዳችኋለሁ። ላይክ ሸር የምታደርጉልኝ እንዲሁም ደግሞ በርቻ አይዞሽ እያላችሁ የምታበረታቱኝ በውስጥም ሆነ በኮሜንት ሁላችሁንም እግዚአብሔር ያክብርልኝ። መልካም ምሽት ተመኘውላችሁ። ባይ ባይ።